ተመጨረሻ አምነን እንግዲህ ሲፈን ለዚህ ሁላ ችግርና ለዚህ ሁላ መዘዝ እንዳደረሰቻቸው አውቋል ማለት ነው። እንግዲህ እዛ ቤት ውስጥ ሆና የአምነንን ደካማ ጎን በመጠቀም እንደገና የድርጅቱን ሁሉንም ነገር መና ያስቀረችው ሲፈን እንደሆነች እንግዲህ አምነን በስተመጨረሻ አውቋል ማለት ነው። ምክንያቱም አምነን እስከዛሬ ድረስ ሲፈን ይሄ ሁላ ነገር እያደረገች ወይም ደግሞ በድርጅቱ ኪሳራ እንዲገባ እያደረገች ያለችው እሷ እንደሆነች አያውቅም ነበር። እንደገና እናቱንም የገደለችው እሷ እንደሆነች አያውቅም ነበር። ስለዚህ አምነን እንግዲህ ሲፈን መሆኗን ሲሰማ በጣም ነው የደነገጠው። በዛ ሰዓት ደግሞ ሙስጠፋ እዛ ቤት ውስጥ ነበር፣ ተደብቆ እየሰማ ነበር። ስለዚህ አሁን ላይ እንግዲህ ሙስጠፋ ቀጥታ ሲፈን እንድታመልጥና ከዛ ቤት እንድትወጣ ሊረዳት ይችላል ብዬ ነው ማስበው። ምክንያቱም አሁን ላይ አምነን ሲደነግጥና እንዴት ሲፈን ልትሆን ትችላለች እያለ ሲያስብ በስልክ የሰማውን ነገር ሁሉም ነገር ስላዳመጠ ቀጥታ ያው ሙስጠፋ ሲፈንን ከዚህ ጉድ ሊያወጣት ይችላል፣ ሊያድናት ይችላል ብዬ ነው ማስበው። ነገር ግን ይበላት ከተያዘች ተያዘች ነው፣ በቃ የማይሆን ነገር ነው እየሰራች ያለችው። ምክንያቱም አሁን ላይ ከሜርሲ ጋር ተነጋግረው እየሰሩ ነበር ሁሉንም ነገር ማለት ነው፣ የአምነንን ድርጅት ለማክሰር ማለት ነው። ስለዚህ ይሄ ሁላ ነገር ደግሞ እዛ ቤት ውስጥ እየበላች እየጠጣች እየኖረች ለዛ ቤት ደግሞ ችግር መሆን ጥሩ አይደለም። አምነንም እንግዲህ ከባድ ነገር ነው የሰማው። ሲፈን እንግዲህ በቀጣይ ምን ልትሆን ትችላለች ብላችሁ ታስባላችሁ? ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የአምነን ድርጅት ሙሉ በሙሉ ማለት ይቻላል ፋይሎቹና ሁሉም ነገር ተወስዶበታል ማለት ነው። ይህንን ነገር ደግሞ ያደረገው ሜሌክ ከሆነች ሴት ጋር ተባብሮ ነው ይህን ሁላ ዝርፊያና ይህ ሁሉ ነገር ሲደረግ የነበረው ማለት ነው። እንግዲህ ሜሌክ ላይ ያው አምነን ደርሶበት ተከታትሎ ይዞት ነበር። ነገር ግን ሜሌክ አሁን ላይ ባንተ ምክንያት ነው እንደዚህ ልዘርፍ የቻልኩት ነው ያለው። ይሄ ምንም አሳማኝ ምክንያት አይደለም። ምክንያቱም እሱ አዝኖ አብሮት እዛ ቤት እንዲሰራ እዛ ድርጅት ውስጥ እንዲሰራ ለቀጠረውና ይሄን ሁላ ነገር እንግዲህ አድርጎለት ውለታ አድርጎለት፣ ነገር ግን ለሱ የሰጠው ምላሽ ጥሩ አልነበረም፣ ወይም ደግሞ ለአምነን የሰጠው ምላሽ መጥፎ ነው ማለት ነው። ስለዚህ አምነን ሁል ጊዜ ጥሩ እያደረገ ሜሌክ ደግሞ መጥፎ ከመለሰለት እንግዲህ እንዳየነው ከሆነ አምነን በንዴት ያው ስሜት ውስጥ ስለነበር የድርጅቱ ደግሞ ዋናው ሰው እሱ ራሱ አምነን ስለነበር እንዴት በሜሌክ ልጎዳ እችላለሁ ወይም ደግሞ በሜሌክ ልካድ እችላለሁ ብሎ ነው ሜሌክ ከማን ጋር እየሰራ እንደሆነ ንገረኝ ብሎ ጠይቆት ነበር። ነገር ግን ሜሌክ ለመናገር ፍቃደኛ አይደለም። ለዛ ነው ተሳስቶ ወይም ደግሞ በስሜት ውስጥ ሆኖ አምነን ሜሌክን ተኩሶ ሊገለው የቻለው ማለት ነው። እንግዲህ ይህንን ነገር ሲያደርግ ሁለት ያላሰበም አምነን፣ ምክንያቱም በንዴት ውስጥ ሆኖ ስለነበርና የሱ ድርጅት ተዘርፎ ስለነበር የዝርፊያው አካል ደግሞ ሜሌክ አንደኛው ስለነበር እንግዲህ አብሮ እየሰራ ሜሌክ እንግዲህ አብሮ እየሰራ እዛ ድርጅት ውስጥ አብሮ እዛ እየሰራ የአምነን ቀኝ እጅ ሆኖ ነገር ግን ይሄ ሁላ ችግር ደግሞ በሱ መፈጠሩ በጣም በጣም ከባድ ነው ማለት ነው። እንግዲህ አሁን ላይ እንዳየናት ፊቷን ተሸፋፍና ያየናት ሲፈን ነች እየተባለ ነው። ይሄ ሁላ ችግር የፈጠረችውና ይሄ ሁላ ነገር ስዘርፍ የነበረችው ፊቷን የሸፈነችው አውቃ ሲፈን ነች እየተባለ ነው ማለት ነው። ስለዚህ ሲፈን እንግዲህ በቀጣይ ከባድ ችግር ውስጥ የምትገባ ይመስለኛል ማለት ነው። እንግዲህ በሌላው ጉዳይ አሁን ላይ ያው ቹኒያ በሁሉም ነገር በመደረጉ በጣም ደንግጣለች። ይሄ ሁላ ሲደረግ እሷንም እንግዲህ እዛ ድርጅት ውስጥ የነበሩትን ሰዎች በሙሉ እሷ ሴቷ በጣም ኃይለኛና ከባድ ተዋጊ ነው የምትሆነው፣ ማለት ከባድ ሴት ነች። በቃ የዛ ሰዓት ሁሉንም ሰው የጣለቻቸው የሆነ የያዘችው ቀመር ነበር ማለት ነው። ወይ ቴኳንዶ ትችላለች ወይም ደግሞ እንዳየናት ከሆነ ቦክሰኛ ምናምን ስለሆነች ቶሎ ነው ሁሉንም ሰዎች ዘራርፋ የምትፈልገውን ነገር ይዛ ልትወጣ እየቻለችው ማለት ነው። ነገር ግን ያቺ ሴት አንደኛ ነገር ለምንድነው ፊቷን የሸፈነችው? ራሷ እንዳትታወቅ ነው። ምክንያቱም ፊቷን ባትሸፍን ኖሮ ሲፈን እንደሆነች አይታወቅም። አሁንም ቢሆን አልታወቀም። ነገር ግን በስተመጨረሻ ነው ሲፈን ትሆናለች ተብሎ ልትታወቅ የቻለችው ማለት ነው። እንግዲህ ሲፈን እንዳየናት ከሆነ ለሙስጠፋ እንደምትወደውና እንደምታፈቅረው ነግረዋለች ማለት ነው። ይህንን ነገር እንግዲህ ሙስጠፋ ሲሰማ ደንግጧል። ምክንያቱም እሱ ሲፈንን ለአንዳችም ጊዜ እንደ ፍቅረኛ አስቧት አያውቅም። ከእህትም በላይ ነው እሷን ሚንከባከባትና እንደ እህት ብቻ ነው የሚያት እንጂ
ለፍቅር አንድ ቀንም ቢሆን አስቧት እንደማያውቅ ነው አሁን ላይ ሙስጠፋ የተናገረው። ነገር ግን ሲፈን ደብቃ እስከዛሬ ድረስ ሙስጠፋ እንደምትወደው እንደምታፈቅረው በልቧ ይዛ ነበር። ነገር ግን ዛሬ አፈረጠችው። ዞሮ ግን የሙስጠፋ ልብ ለሲፈን ክፍት ካልሆነ ምንም ማድረግ እንደማትችል ግልጽ ነው። አሁን ላይ ሙስጠፋ ከጄሪ ጋር ግንኙነት እንዳላቸው የቀድሞ ፍቅረኛዋ እንደሆነች ከሰማች በኋላ ለቤተሰቡ ሙስጠፋ የጀመረውን ነገር መጨረስ እንዳለበት ወደ መጣበትም እንደሚመለስ ነው አውቃ የተናገረችው። ሙስጠፋ ምንም ነገር ሳያማክራት እሷም ሳታማክረው ቀጥታ ሙስጠፋን ከዛ ቤት ለማስወጣት ነው ፍላጎቷ። ምክንያቱም ሙስጠፋ እዛ ቤት የተቀመጠው ከጄሪ ጋር አንድ ላይ ሊሆን ይችላል፣ ወይም ደግሞ የድሮ ፍቅረኛው ስለሆነች ከሷ ጋር ሊሞዳሞዱ ይችላሉ። እኔን ደግሞ እዚህ ሜዳ ላይ ያስቀረኛል ብላ አስባ ነው እሷ እኔ እየወደድኩ እንዴት እንደኔ ምንም አይነት ስሜት ሊኖር አይችልም በማለት እንግዲህ ሙስጠፋን እየተቆጣችው ነበር የምትገኘው ማለት ነው። እንግዲህ እንደሚታወቀው የጄሪ በሆዷ ጽንስ የነበረው ልጅ እንደወረደ ግልጽ ነው ማለት ነው። አሁን ለጄሪ ለአያትየው ለሴማ ሁሉንም ነገር እየተናገረች ነው። ለዛ ለልጇ ለውርደት ምክንያት የወረደበት ምክንያት እንግዲህ አሁን ላይ ተጠያቂ እያደረገች ያለችው ማንን ነው? ቤሌንን ነው። ለምንድን ነው ቤሌንን ተጠያቂ የምታደርገው? ቤሌን እንግዲህ ለአምነን ያላት ፍቅርና ለአምነን ያላት አስተያየት አላማራትም። ምክንያቱም ሁሉን ነገር ረስታ ነው አሁን ላይ ያለችው። ነገር ግን አምነን ሚስጥረኛዬ ነሽ ብሎ እንደ ሚስጥረኛው አጠገቧ ቁጭ ብሎ እንትን እያላት እያሻላት እንደገና ደግሞ እየተንከባከባት ስለሆነ ቤሌን ደግሞ እንግዲህ አምነንን ጠይቀው ነበር። እዚህ ቤት ያሉት ፍቅረኛ የለህም እንዴ ማንም የለህም እንዴ ብላ አምነንን ጠይቀው ነበር። ነገር ግን አምነን ምንም የለኝም ብሎ ዋሽቷት ነበር ማለት ነው። ለዛም ነው አምነንን በዛ በፍቅር አስተያየት ልታየው የቻለችው እንደገና ከሚያደርግላት እንክብካቤ አንጻር ማለት ነው። ነገር ግን ይህንን የተመለከተችው ጄሪ ደግሞ እንግዲህ ሄዳ ቀጥታ ቤሌንን ስታስጠነቅቃት ነበር። አምነን ፍቅረኛዬ ነው ወዶ ያገባኝ ፍቅረኛዬ ነው በማለት ቤሌን ለአምነን እንኳን ፍቅር ካላት ያንን ፍቅር እንድትተው ያንን ለመጀመር ያሰበችው እንኳን ነገር ካለ እንድታቆም ነው እንግዲህ አስጠንቅቃ የነገረቻት። በተጨማሪም ደግሞ ከዛ ቤት እንድትወጣም ትዕዛዝ እያስተላለፈች ነው። አሁን ላይ ጄሪ ቤቱ የሷ ሳይሆን እንደገና ከአምነን ጋርም የተጣጣመ ወይም ደግሞ ጥሩ የሆነ ግንኙነት ሳይኖራት ገና ለገና የአምነን ሚስት ነኝ በማለት ከቤቱ አምነን ቤት ለማባረር እያሰበች ነው ቤሌንን። ነገር ግን አምነን ሁሉንም ነገር ለቤሌን ነግሯታል። ምክንያቱም አንደኛ አሁን ላይ ልጁ መውረዱ እንዳለ ሆኖ ከዚህ በኋላ ከጄሪ ጋር መቀጠል አልፈልግም ማለት ይችላል። ምክንያቱም ከዚህ በኋላ የሚያስተሳስራቸው ነገር የለም። ለኔ ፍቅረኛዬ ወይም ደግሞ የወደፊት ሚስቴ ማድረግ የምፈልገው ቤሌንን ነው ብሎ ጄሪን ከዚህ ቤት ማውጣት ይችላል። ወይም ደግሞ እንደ ቤሌን እዛ ቤት መኖር ትችላለች እንጂ ከኔ ጋር መሆን አትችይም ማለት ይችላል። ስለዚህ አሁን ላይ እንግዲህ አምነን ለቤሌን ሁሉንም ነገር ስለ ጄሪ ያለው ነገር አስረድቷታል። ምክንያቱም ቀድሞ ያስረዳት ለምንድን ነው እንዴት ዋሸኝ ብላ ቤሌን ስለጠየቀችው ከጄሪ ጋር ግንኙነት እንደነበረው ነገር ግን ሳይፈልግና ፍላጎቱ ሳይኖረው ለአንድ ደቂቃ ወይም ደግሞ ለዛች ሰዓት የተፈጠረ ስህተት ነበር። ነገር ግን አሁንም ቢሆን ለእሷ ምንም አይነት ስሜት የለኝም ብሎ ለቤሌን ሁሉንም ነገር ነግሯታል ማለት ነው። ስለዚህ ቤሌን በነፃነት ለአምነን ፍቅር ቢኖራትም እንግዲህ ወደፊት አንድ ላይ ልናያቸው እንችላለን። ምክንያቱም ጄሪ አሁን ላይ በሆዷ ይዣለው ያለችው ልጅ ከወረደና ምንም ነገር ከሌለ ግዴታ አምነን ሳይፈልጋትና ሳይወዳት መቀጠል ይኖርባቸዋል ብዬ አላስብም። ከቤሌን ጋር አንድ ላይ ሆነው ፍቅራቸውን ማጣጣም አለባቸው። ነገር ግን አሁን ላይ ቤሌን ያለችበት ሁኔታ ከባድ ሁኔታ ላይ ነው። ያው ህመሙ እየተሻላት ቀስ እያለ እየተሻላት ስለሚሆን የማስተዋስም ችሎታዋ አሁን ላይ ስለቀረ ምንም ማድረግ አትችልም። አሁን ላይ እንግዲህ ጄሪ ቤሌንን በገፈተረቻትና በቤሌን ላይ ችግር እንኳን አድርሳ መጥፎ ጉዳት አድርሳ ምንም የተባለችው ነገር የለም። ምክንያቱም አያትየውም ሴማ ራሱ ታውቃለች በቤሌን ምክንያት ላይ ጄሪ እጇ እንዳለበት ማለት ነው። ነገር ግን እያወቀች ባላወቀች ነው ጭራሽ አሁን ላይ ጄሪ ለአያትየው ለሴማ የነገረቻትን ነገር ወይም ደግሞ አሁን ላይ አምነንን ትወደዋለች ታፈቅሯለች ብላ
የነገረቻትን ነገር የኔ ልጅ ደግሞ መውረድ ላይ እጁ አለበት በማለት የነገረቻትን ነገር ሴማ ጄሪን አምና ወደ ብሌን አይኗን ማዞር የለባትም። ነገር ግን አይኗን የምታዞር ከሆነ ጄሪ ስራዋን ሰራች ማለት ነው። ፍላጎቷ እሷ ስለነበር እንግዲህ ከዚህ ቀደም እንዳየነው ከሆነ ያው ሙስጠፋ ለጄሪ ሲል ብዙ መስዋዕትነትን እንደከፈለና ብዙ ነገር እንዳደረገ ይታወቃል። ነገር ግን ጄሪ ከገንዘብ ይልቅ የምታመልከው ምንም ነገር የለም፣ ገንዘብ ብቻ ነው የምታመልከው። ያንንም ቢሆን ገንዘቡን ብቻ ነው እንጂ የምትወደው ሙስጠፋን አንድም ቀን ለሱ ምንም አይነት ፍላጎት አልነበራትም። ለገንዘቧ ስትል ከሱ ገንዘብ ለማግኘት ስትል ነው ያንን ሁላ ነገር ስታደርግ የነበረው። ገንዘቧን ስታገኝ ግን ጥላው ጠፋችና የማይደገም ጠባሳ አሳረፈችበት። ስለዚህ መቼም ቢሆን ይቅር እንደማይላት የነገራት ያሳለፈውን እሱ ጄሪስ ያሳለፈችበትን እሱ ላይ ሙድ የያዘችበትን ስለሚያውቅ ነው ሙስጠፋ ማለት ነው። አይፈረድበትም። ነገር ግን በዚህ ደግሞ ሲፈን የኔ ካልሆንክ እያለች እያስጨነቀችው ነው። በጣም ነው ወደ እያለች እያስጨነቀችው ነው። ስለዚህ ሙስጠፋ በጣም ከባድ አጣብቂኝ ውስጥ ነው የገባው ማለት ነው። ምክንያቱም እንደ እህቷ የሚያት ሴት አሁን ላይ እወዳለሁ ብላ የምታስጨንቀው ከሆነ ከባድ ሊሆን ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አምነን እንደሚታወቀው ሜሌክን በንዴት ተነሳስቶ ወይም ደግሞ ስለተካደ ገሎታል ማለት ነው። ሜሌክን ከመግደልም ባለፈ ማርከንን ጠርቶ እንግዲህ አብረው ያንን ሜሌክን ቀብረውታል ማለት ነው። ይህንን ሚስጥር ለማንም እንዳትናገር ብሎ ማርከንን ነው የነገረው እንጂ ማንም ያውቅ የለም። ቹኒያ እንግዲህ ከዚህ በፊት ሜሌክ እንደካደውና የሆነ ነገር እያሰበ እንደሆነ ታውቅ ነበር። ለዚህ ሁላ ለሜሌክ ሞት ምክንያት ማነች? ቹኒያ ነች። ምክንያቱም ቹኒያና ሜሌክ እንደሚዋደዱ ይታወቃሉ። ሁለቱ እንደሚዋደዱ ይታወቃሉ። አሁን ላይ የሜሌክ ሞት ቹኒያ አስደንግጧታል። ምክንያቱም አሁን ላይ ሜሌክን እንደማትወደው ታስመስላለች፣ ትጠብራለች እንጂ ነገር ግን በሜሌክ ፍቅር ጠብ ያለች ሴት ነች ማለት ነው። ስለዚህ ቀድሞውኑ ለአምነን ብትነግረው ኖሮ ይህ እንደዚህ አይነት ስህተት ወይም ደግሞ እንደዚህ አይነት ችግር በሜሌክ ላይ ባልደረሰበት ነበር። ስለዚህ ቹኒያ ተጠያቂ ናት። ቹኒያ ራሱ ተጠያቂ ናት። በቃ የሱ ሞት ምክንያት ቹኒያ ተጠያቂ ናት። ምክንያቱም እያወቀች ለፍቅሯ ስትል ዝም ብላ ወይም ደግሞ እያወቀች ዝም ማለቷ ምን ያህል ዋጋ እንዳስካፈላት ነው ያወቅ ነው ማለት ነው። ስለዚህ ቹኒያ ወደፊት ደግሞ የአምነን ጠላት እንዳትሆን ብዬ ልፈራ እችላለሁ ማለት ነው። እንግዲህ እንደሚታወቀው የዛች ሴት ዘራፊዋ ወይም ደግሞ የአምነንን ድርጅት የዘረፈችው ሴት ማን እንደሆነች ታውቋል። ሲፈነች እየተባለ ነው። እውነት ሲፈነች ወይስ አይደለችም? እስቲ እናንተስ ማስኩን አይታችሁ የሷ ፊት ነው አይደለም የሚለውን ሁላችሁም በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ የአምነንስ ቀጣይ ምዕራፉ የሚሆነው ምንድነው? ምክንያቱም ሲፈን እንደሆነች ከተነገረው በኋላ ከሲፈን ጋር ነው ያለው ጦርነት ሊጀመር ይመስለኛል። እንደገና ደግሞ በዚህ በኩል ደግሞ የሜርሲ ከሜሌክ ጋር መስራቷ ራሱ ያስጠይቃት ይችላል ብዬ ነው ማስበው። ምክንያቱም ሜርሲ ራሷን ነፃ ለማውጣት ወይም ደግሞ ራሷን ከዚህ ነገር ውስጥ ለማውጣት ተፍ እያለች ነው። ነገር ግን ሜርሲ በእንደዚህ አይነት ነገር ውስጥ እጇ አለበት ብዬ ነው ማስበው። እስኪ እናንተስ በዛሬው በድርቅ ድራማ ያላችሁን አስተያየታችሁን ገንቢ አስተያየት ኮሜንት ላይ ማስቀመጥ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።